እንደሚያውቁት አሻሚ ትርጉም አለው። ግን ጃንደረባው ጃንደረባ እንዳልሆነ አሳይቷል። 88 ሙሽራ በመደርደር ማለት ነው። እና ትክክለኛ ትርጉሙ ዛሬ የታየበት ነው። እነዚህን ሙሽሮች ፍጻሜያቸውን ያሳምርልን። እንግዲህ እግዚአብሔር ቢፈቅድ በዛሬው ዕለት 88 ወይም 44 ሙሽሮችን በቤተ ክርስቲያን አማካኝነት ተድረዋል። ጋብቻቸውን በምስጢረ ተክሊል በምስጢረ ቁርባን ፈጽመዋል። እግዚአብሔር ቢፈቅድ በየዓመቱ ከዚህ እጥፍ እየሆነ በጣም ብዙ ወጣቶች ጋብቻቸውን በሥርዓተ ቤተ ክርስቲያን እንድትፈጽሙ፣ እዚህ ያላችሁ ያላገባችሁ፣ ሰው የደስታውን ቀን ማሳለፍ ያለበት በየት ነው? በቤተ ክርስቲያን ነው። ስንታመም ወደ ቤተ ክርስቲያን እንመጣለን ጠበል ለመጠመቅ፣ ስንሞት ፍታት እንዲፈታልን እንድንቀበር እንመጣለን። በችግራችን ጊዜ የምንመጣበትን አምላክ በደስታችን ቀን ወደ አንተ አንመጣም ልንለው አንችልም። ስለዚህ የመጨረሻውን የደስታ ቀን መባረክ ያለበት መቀደስ ያለበት እግዚአብሔር ነው። ይህንን አክብረው ነው ወንድሞቻችን እህቶቻችን ለአንድ ወር ያህል የጋብቻ ትምህርት ሲማሩ ስለ ምስጢረ ቁርባን፣ ስለ ልጅ አስተዳደግ፣ ሕይወታቸው እንዴት መምራት እንዳለባቸው ሲማሩ ከከረሙ በኋላ በዛሬው ዕለት እንግዲህ ለዚህ ክብር በቅተዋል። እግዚአብሔር ፍጻሜያቸውን ያሳምርልን። ከዚህ በተጨማሪ የዚህ ካቴድራል አስተዳዳሪ ክቡር መጋቤ ሐዲስ ሊበኩሉና ከሳቸው ጋር ያሉ የካቴድራሉ አስተዳዳሪ ጋር ያሉ ጸሐፊው፣ እንደዚሁም ሙሉ የአስተዳደር ሰራተኞች እስከ ጥበቃ ድረስ